ሰበር ዜና በመጨረሻም በአዲስ አበባ ጉዳይ ላይ ተወሰነ። የአዲስ አበባ የወደፊት ዕጣ ፈንታ ጉዳይ ቁርጡ ታውቋል። አዲስ አበባ የኦሮሚያ ክልል ዋና መቀመጫ እንደዚሁም ደግሞ የፌደራሉ መቀመጫ እንድትሆን ተወስኗል። ሰበር ዜና ይዘናል ስለ አዲስ አበባ ሀገረ ስብከት። በአዲስ እንግዲህ አብን የተባለው የብልጽግና አጋር ፓርቲ ጭምር የተቃውሞ መግለጫ አውጥቷል። ይሄንን ነብሰ በላ እስኪ ተዋወቁት። አቶ ተመስገን ካሳ ይባላል። የማዕከላዊ ኢትዮጵያ ክልል የጸጥታ ዘርፍ ኃላፊ ነው። አዲስ አበባ ነች። የአፍሪካ መዲና ነች። የብሔር ብሔረሰብ መኖሪያ ነች። የፌደራል መንግስት ያለባት ነች። ስለዚህ ትክክለኛ ሁኔታው የኢትዮጵያ ሕዝብ ትልቁ የአዲስ አበባ ከተማ። ሰላም ጤና ይስጥልን የተወደዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ይብዛ። እንግዲህ ዛሬም እናንተን ያስተምሯችኋል ይመክሯችኋል ብለን የምናስባቸውን የተለያዩ የቪዲዮ መረጃ ማስረጃዎችን ይዘን መተናል። በመሆኑም ላይክ በማድረግ ሼር በማድረግ ከጎናችን እንድትቆሙ እንሻለን። እየታየ አይደለም፣ እየታው ቀንሶብናል። የእናንተ ላይክ ማድረግ ለኛ ያስፈልጋል። መረጃዎችን በቀን 2-3 ጊዜ ነው ያቀረብን የምንገኘው። ባካችሁ ላይክ አድርጉ፣ ሼር አድርጉ፣ በደንብ እንድታዳርሱን ጭምር እንሻለን። እንግዲህ በቅድሚያ ሁላችንም የምናውቀው እንግዲህ አዲስ አበባ የኦሮሚያ ዋና ከተማ የመሆኗ ዜና ተሰምቷል። ሁላችንም የሰማነው ጥንክር ነው። እንግዲህ የፌደራሉ መቀመጫና የኦሮሚያ ክልል ዋና ከተማ እንድትሆን ተወስኗል። እንግዲህ እንደምናስታውሰው አዳማ ነበረች የኦሮሚያ ዋና ከተማ። አሁን ግን አዲስ አበባ ራሷ የኦሮሚያ ዋና ከተማና የፌደራሉ መቀመጫ እንድትሆን ተብሏል ማለት ነው። እንግዲህ በጊዜ ሂደት ደግሞ የሚደረገውን የምናይ ነው የሚሆነው። በትናንትና የምክክር ኮሚሽን ላይ የተወሰነው ውሳኔ ነው እንካለ። ሰበር ዜና በመጨረሻም በአዲስ አበባ ጉዳይ ላይ ተወሰነ። የአዲስ አበባ የወደፊት ዕጣ ፈንታ ጉዳይ ቁርጡ ታውቋል። አዲስ አበባ የኦሮሚያ ክልል ዋና መቀመጫ እንደዚሁም ደግሞ የፌደራሉ መቀመጫ እንድትሆን ተወስኗል። በተመካካሪዎች ዘንድ በሰፊው አከራካሪ ከነበሩት አጀንዳዎች መካከል የፌደራል ከተሞች የአዲስ አበባና ድሬዳዋ ጉዳይ ዋነኛው ነበር። በዛሬው የምክክር ውሎ በአጀንዳው ላይ ከስምምነት ላይ እንደተደረሰበት የመናኸሪያ ራዲዮ ምንጮች ዘግበዋል። በዛሬው የምክክር ጉባኤ ውሎ በተመካካሪዎች ዘንድ በሰፊው አከራካሪ የነበረው የፌደራል ከተሞች የአዲስ አበባና ድሬዳዋ ጉዳይ አጀንዳ ስምምነት ተደርሶበታል። በዚህ መሰረት የአዲስ አበባ ከተማ የፌደራልና የኦሮሚያ ክልል መቀመጫ እንድትሆን 500 አባላት ያሉት የተመካካሪዎች ቡድን ተስማምተዋል። የአዲስ አበባ ጉዳይ በተመካካሪዎች ዘንድ በሁለት ጎራ የኦሮሚያ ክልል አካልና ዋና መቀመጫቱን በሚል እንዲሁም የፌደራል ከተማ ዋና መቀመጫቱን በሚል በተመካካሪዎች ዘንድ ለቀናት ሲያጨቃጭቅ የቆየ ጉዳይ ነው። ይህ ብቻ ሳይሆን ብልጽግና ፓርቲን ጭምር ለሁለት የሰነጣጠቀና የከፋፈለ አጀንዳ እንደነበር አንድ አፍታ ሚዲያ በተከታታይ ከሰራቸው ዘገባዎች መረዳት ይቻላል። አዲስ አበባ የኦሮሚያ ዋና ከተማ የመሆኗ ነገር ቁርጥ ሆኗል፣ ተወስኗል ማለት ነው። ፕሬዝዳንት እንዲሆን አስቀድመው የተወሰኑ ውሳኔዎች እንግዲህ ፓርላመንታሪ ስርዓት እንዲሆን ፕሬዝዳንት እንዲሆን ኦሮሚያ አዲስ አበባ ዋና ከተማ እንድትሆን አዲስ አበባ የኦሮሚያ ዋና ከተማ እንድትሆን አንቀጽ 39 እንዲነሳ እንዲህ ነበር የተነሳው። የኢትዮጵያም ስም በዚያ የያዛቸው እንግዲህ ያው ሊቀጥሉ ይችላሉ የሚል ስጋት አለ። ነሐሴ 7 የተሰማው መረጃ ምንድነው? አስቀድሞ በዚህ በምክክር ኮሚሽኑ ላይ አንዳንድ ፓርቲዎች እንወጣለን የሚል ነገር ሲያቀርቡ ነበር። እንግዲህ አብን የተባለው የብልጽግና አጋር ፓርቲ ጭምር የተቃውሞ መግለጫ አውጥቷል። ከምክክሩ ልወጣ እችላለሁ እያለ ያስፈራራ ነው። ሂደቱን በተመለከተ ነጥቦችንም አስቀምጧል። እንዲሁም እናት ፓርቲ የተወሰኑ አባሎቹ በዚህ ተሳትፎ ነበርና እሱም ተመሳሳይ የአቋም መግለጫ አውጥቷል። የምንመካከረው በብሔራዊ መግባባት ሀገርን ለማጽናት እንጂ የቡድን የበላይነትን ለማንበርና ሌላ አዲስ የእርስ በርስ ጦርነት ለማዋለድ አይደለም ብለዋል እና ክሽፈቱን የሚያሳዩ ብዙ መረጃዎች እየወጡ ስለሆነ ቢሆንም ባይሆንም የሀገሪቷ ዕጣ ፈንታ ላይ እንግዲህ ወሳኝ አይደለም። ነገር ግን እንዲህ አይነት የምክክር ኮሚሽን በተለይ ብልጽግና ራሱ ያዋቀረ ምክክር ኮሚሽን እንደገና 4000 ሰዎችን ሰብስቦ በአዳራሽ ገብቶ መወያየት ከጀመረ በኋላ ብልጽግና አዳማ ወስኖ የመጣውን እንኳን በአዲስ አበባው መድረክ ላይ ለመቀበል ስላልፈለገ የኦህዴድ ብልጽግና ነገሮችን እሱ በሚፈልጋቸው ብቻ አቅጣጫ ለመውሰድ ያደረገው ጥረት ከሽፏል፣ እየተበጠበጠ ነው። በራሱ በደጋፊዎችም ጭምር ክፍፍልን ልዩነትን እያመጣ ነው። እንደው አጽንኦት ለመስጠት ዋና ዋና ነገሮችን እናንሳ። አሁን እየፈነዱ መጥተዋል። አብን መግለጫ አውጥተዋል። እናት ፓርቲ መግለጫ አውጥተዋል።
አካሄዱ ተገቢ አይደለም፣ አገርን የሚያፈርስ ነው። እንኳን በምክክር አገር ለማጽናት ይቅንና አገርን የሚያፈርስ ነው። አደጋው ከብዶናል፣ የማይታረም ከሆነ በታሪክ ፊት ተጠያቂ አንሆንም እያሉ ነው። ፕሮፌሰር መስፍን ተጨንቀዋል። መስፍን አርአያ ደግሞ ተጨንቀዋል። ለመወሰንም ከአቅሜ በላይ ነው የሚል አዝማሚያ ያለው አስተያየት እየሰጡ ነው። እንግዲህ የአዲስ አበባ ጉዳይ ያለቀለት ሆኗል። አስቀድሞም ግን የተለያዩ ወጣቶች የተለያዩ አዲስ አበባ ላይ የሚኖሩ የማህበረሰብ ክፍሎች አዲስ አበባ የአፍሪካ መዲና የኢትዮጵያ ዋና ከተማ ናት ሲሉ ነበር። ንካታ ለወጣቱ ትውልድ እኔ የማስተላልፈው ምንድነው? አዲስ አበባ ነች፣ የአፍሪካ መዲና ነች፣ የብሔር ብሔረሰብ መኖሪያ ነች፣ የፌዴራል መንግስት ያለባት ነች። ስለዚህ ትክክለኛ ሁኔታው የኢትዮጵያ ህዝብ ትልቁ የአዲስ አበባ ከተማ ነው። ስለዚህ እነነት መንግስት ማስጠንቀቂያ ቢሰጠው ጥሩ ነው። በጣም እኔ አዝናለሁ በእውነት እንዴ ደምተን ቆስለን እስካሁን ያላገኘ እኔ እንኳን ጡረታ አገኛለሁ ያላገኙ ስንት የኢትዮጵያ እንትን አለ። እግዚአብሔር ይስጠው። ታማኝ በየነ ነው ለሰራዊቱ ቆሞ አሁንም እንዲደራጅ የሚያደርገው እግዚአብሔር እድሜውን ይስጠው። ስለዚህ እንበርታ። እናንተም ጋዜጠኞች በእውነት እውነተኛውን ነገር ቁጭ ማድረግ አለባችሁ። ይህንን ማስተላለፍ እንዳለባችሁ ነው። አመሰግናለሁ። እንግዲህ ያበቃለት ጉዳይ ነው። ከዚህ በኋላ በአዲስ አበባ ጉዳይ ላይ የምናነሳው ሀሳብ አይኖርም። ከዚህ ወጣ ወደ አሉ መረጃዎች በቀጥታ ስናመራ ከአዲስ አበባ ሀገረ ስብከት ጋር በተገናኘ ያለውን ነገር እናነሳለን። እንግዲህ እንደምናስታውሰው የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የነበሩት ብፁዕ አቡነ ሕርያቆስ የሀዲያና ስልጤን ጨምሮ አዲስ አበባን በሀገረ ስብከት ደረጃ እንዲመሩ ተወስኖ ለተወሰነ ያህል ጊዜያት የሀገረ ስብከቱ ሊቀ ጳጳስ ሆኖ ነበር። እንዲሁም ቆሞስ አባ ገብረመድኅን ንጉሴም ስራ አስኪያጅ ሆኖ ነበረ። በአንዴ ሁለቱም ስራ አስኪያጁም ሆነ ጳጳሱ ከስፍራው እንዲነሱ ተወስኗል በቋሚ ሲኖዶስ። ታዲያውን ደግሞ በጠቅላይ ቤተ ክህነት ውሳኔ መሰረት የአዲስ አበባ ሀገረ ስብከትን እንዲመሩት የተመረጡት አባት ደግሞ አሉ ተብሏል። ማን ናቸው? ሰበር ዜና ይዘናል ስለ አዲስ አበባ ሀገረ ስብከት። በአዲስ አበባ ሀገረ ስብከት ዙሪያ እስካሁን ምንም ነገር አላልኩም፣ አልተነፈስኩም። ለምን አትሉኝም? ነገርን አዳምጦ እህልን አላምጦ ይላሉ አባቶች። ነገሮች በደንብ እስኪጠሩ ድረስ የግብግብ ወሬ የግብግብ ዜና ስለማልፈልግ ነው። በዛሬው ዕለት የአዲስ አበባ ሀገረ ስብከት ሌላ አዲስ ስራ አስኪያጅ ሰይሟል። እሳቸው ማን ናቸው? የገርጂ ማርያም ቅድስት ቤተክርስቲያን ዋና አስተዳዳሪ የሆኑት መልአከ ብርሃን መምህር ሰሎሞን የሚባሉት የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ ሆነው ተሰይመዋል። ስለሳቸው ሰሞኑን በስፋት እመጣለሁ። አሁን ግን መናገር የፈለኩት እዚህ ጋር በጀርባ የምታዩቸው ሊቃነ ጳጳሳት ስለነሱ ጉዳይ ነው ትንሽ ማለት የፈለኩት። ብፁዕ አቡነ ሳዊሮስ፣ ብፁዕ አቡነ ዲዮስቆሮስ እና ብፁዕ አቡነ ሕርያቆስ ናቸው እነዚህ የምታዩቸው። እንግዲህ ሰሞኑን በአንዳንድ ጉዳዮች ምክንያት በማህበራዊ ሚዲያ እነዚህን አባቶች በደንብ አድርጎ ለማራራቅ በደንብ አድርጎ ለማጥላላት ሰዎች ሽንጣቸውን ገትረው የተለያየ ስም እያወጡ ሲናገሩ አየሁና ታዘብኩ፣ ተገረምኩ።
በተለይ ደግሞ እንደግሌ ጳጳሳት ላይ የዚህን ያክል ዘመቻ ለምን አስፈለገ? ጳጳሳትን እንደዚህ ማድረግስ ጥቅሙ ምንድነው ለቤተ ክርስቲያን? እነዚህ የምታዩቸው ሊቃነ ጳጳሳት ለኔ ሶስቱም እኩል ናቸው። ሶስቱም አባቶች ናቸው። ከዚህ በተለየ መልክ ግን እነዚህን አባቶች ይበልጥ ለማራራቅ ብዬ ለማጥላላት ብዬ ምንም ነገር ልሰራ አልፈልግም፣ አልችልም። ይሄ እምነቴም የግል ስብዕናዬም ስለማይወደው ነው። እና አባቶቻችን ሊቃነ ጳጳሳት ክብር ይገባቸዋል። ከጳጳስ በላይ ሌላ ምንም የለም። ሁላችንም የነሱ ውጤት ነን፣ የነሱ ልጆች ነን። በየት በኩል? በክህነት በኩል። እኔም ከዲቁና እስከዚህ ደረጃ የደረስኩት በጳጳስ በኩል ነው። ስለዚህ ጳጳሳት ሊከበሩ ይገባል። ጉድለት ይኑርም አይኑርም እሱን እኛ አናውቅም። ግን እንደ ክብራቸው፣ እንደ ስልጣናቸው፣ እንደ አባትነታቸው ክብር ይገባቸዋል። ወደፊትም ልናከብራቸው ይገባል የሚለው አቋም የኔ የጸና አቋም ነው። ዋናው መልእክቴ ግን ምንድነው? ቤተክርስቲያን በዘመናዊ አሰራር ልትመራ ይገባል የሚለው ላይ ጽኑ አቋም አለኝ። የአዲስ አበባ ጉዳይን በተመለከተ ብዙ አከራካሪ አጨቃጫቂ ነገሮች እንዳሉ እናውቃለን። ያላለቁ በተለይ በሙስና ምዝበራው፣ የገንዘብ መውደዱ ብዙ ነገሮች አዲስ አበባ ሀገረ ስብከትን የናጡ ነገሮች ናቸው። ስለነሱ ጉዳዮች ኋላ እመለሳለሁ። ከዛ በፊት አንድ ደግሞ ከዚህ ጋር የተገናኘ መረጃ ላቅርብላችሁ። አንድ ወንድማችን ደግሞ የአዲስ አበባ ሀገረ ስብከት አሁን በተለይ እንግዲህ የሀገረ ስብከቱ ሊቀ ጳጳስ እንግዲህ በቅዳሴ ጊዜ ስሙ ይጠራልና አቡነ ሳዊሮስ እንዲጠሩ የተደረገ ነው ከቅዱስ ፓትርያርኩ ጋር የሚል መረጃ አቀረበልና ወንድማችን ሲነሱ ሰበር መረጃ ተሰምቷል። ከአዲስ አበባ ሀገረ ስብከት በአዲስ አበባ ሀገረ ስብከት በሚካሄደው ቅዳሴ ላይ ብፁዕ ወቅዱስ አቡነ ማትያስና የብፁዕ አቡነ ሕርያቆስ ስም ይነሳ የነበረው አሁን በዚህ ታዲያ በብፁዕ አቡነ ሕርያቆስ ስም አባ ሳዊሮስ እንዲጠሩበት ተወስኗል። አሁን የአባ ሳዊሮስ ስም በየቦታው እየተነሳላቸው ይገኛል። እንግዲህ ጊዜ ሲያነሳ ቅል ይሰብራል እንደሚባለው ብፁዕ አቡነ ሳዊሮስ እጅግ ከፍተኛ ድምጽ ባለው አግኝተው የአዲስ አበባ ሀገረ ስብከትን እያስተዳደሩ ይገኛሉ። ብፁዕ አቡነ ሳዊሮስም ይህንን መልእክት ተቀብለው ታዲያ ከነገው ጀምሮ ብፁዕ ወቅዱስ አቡነ ማትያስና ብፁዕ አቡነ ሳዊሮስ ተብሎ ቅዳሴው እንዲቀደስ ተብሎ መረጃ ተላልፏል ማለት ነው። እኔ ምን እፈራለሁ መሰላችሁ? እንደ መገጣጠም ትንቢትም ባይሆን እንደ ሐሳብ የተሰማኝ ምንድነው አሁን በዚህ ሰዓት የኦሮሚያ ዋና ከተማ አዲስ አበባ ሆናለች። የሸገር ሲቲ ሊቀ ጳጳስ አቡነ ሳዊሮስ ናቸው። ሸገር ሲቲንና አዲስ አበባ ሀገረ ስብከትን አንድ ላይ አድርገው የሁለቱንም ጳጳስ ሆነው ሊመሩ ያሰቡ ይመስለኛል አቡነ ሳዊሮስ ማለት። ከዛ እንዴት ነው ሙሉ በሙሉ አዲስ አበባን መንግስቱ በኦሮሚያ ክልል ስራ አድርጓል። ጳጳሱ ደግሞ በቤተ ክህነቱን ይይዛል። ከዚህ በቃ በሃይማኖቷንም እንደፈለገ ማድረግ ይችላሉ ማለት እና ምናልባት እንደዛ አይነት ነገሮች ሊሆኑ ይችላሉ። ደርበው ይምሩ ሊባሉ ይችላሉና እሱ ነገር ይታየኛል። እንግዲህ አላቅም እንደ ትንቢትም ባይሆን ሊሆን የሚችለው ነገር እሱ ነው። መለስ ብዬ ደግሞ ማሳያቸው አንድ ቪዲዮ ይኖረኛል ኋላ ላይ የኋላ ቀርነት አስተሳሰብ በአዲስ አበባ ሀገረ ስብከት ዛሬም እንዳለ ሙሰኝነቱ፣ ግቦኛ መሆኑ፣ ራስ ወዳድነቱ አለ። ቤተክርስቲያን አስደፍረዋታል። ብር ወዳጆች ሆነው ሆዳደሮች ሆነዋል አብዛኛዎቹ። እሱን የምንመለስበት ይሆናል። ግን በዚህ አንድ ሶስት ወጣቶች ትዝ ካላችሁ ጉራጌ አካባቢ ላይ መሰረት ሚዲያ ያጋራው አንድ መረጃ ነበር። አማራ በመሆናቸው የተገደሉት ማለት ነው። እና ምን አለ የአንድ የመንግስት ባለስልጣን ጽንፈኛ ስለሆኑ ነው ይሄ የሆነባቸው የሚል በጣም ዘግናኝ የሆነ መግለጫ ሰጠ። ይሄንን ነብሰ በላ እስኪ ተዋወቁት። አቶ ተመስገን ካሳ ይባላል። የማዕከላዊ ኢትዮጵያ ክልል የጸጥታ ዘርፍ ኃላፊ ነው። ሰሞኑን ሁላችሁም ዝግንን በሚል ሁኔታ እንደሰማችሁ ሶስት ወንድሞቻችን እዚሁ ማዕከላዊ ኢትዮጵያ ክልል ውስጥ ጉራጌ ዞን ውስጥ ከተሳፈሩበት ሚኒባስ መኪና ወርደው አማራነታቸው ብቻ እጃቸውን ወደ ኋላ አሳስሮ በግፍ እንደተረሸኑ ሰምታችኋል። በግፍ
2 ቀን ሙሉ ሬሳቸው ከዛ ቦታ ላይ ሳይንቀሳቀስ እንደቆየም ታውቃላችሁ። ይህ ሰውዬ በሚዲያ ትላንትና ወጥቶ ሽፍቶች ላይ እርምጃ ወስደናል ብሏል። እንግዲህ ልብ አድርጉ፣ የተገበረው የጉራጌ ህዝብም ከልብ እንዲሰማን እንፈልጋለን። ሽፍቶች ላይ እርምጃ ወስደናል ብሏል። በራሱ በአብይ አህመድ የኪንኪ ህግ መሰረት ማንኛውም ሰው በወንጀል ወንጀለኝነቱ በህግ ወንጀለኝነቱ ሳይረጋገጥ ወንጀለኛ ተብሎ እርምጃ ይወሰድበት። ነገር ግን ከተሳፈሩበት መኪና ላይ በግፍ አስወርደው መረሸናቸው ሳያንስ ለዛ ተጠያቂ ማንንም ሳያደርጉ እዛው በዛው አፋቸው ላይ መጥተው ደግሞ ሽፍቶች ላይ እርምጃ ወስደናል ብሏል። እንግዲህ ነገ ከነገ ወዲያ የፍርድ አደባባይ ላይ እነዚህን ሰዎች ማስጣት የፋኖ ስራ ነው። ማዕከላዊ ኢትዮጵያ ክልል ውስጥ በተለይም ጉራጌ አካባቢ ግን የአማራ ተወላጆች ለረጅም ጊዜ ያክል ስቃይ ይደርስባቸዋል። ይህ የሚያያዘው በመጀመሪያ የጉራጌ ማህበረሰብን ከአማራ ማህበረሰብ ጋር በማዳበል አንድ በማድረግ ትንሹ ነፍጠኛ በማለት ከወያኔ ስርዓት ጀምሮ እዚያ አካባቢ ያሉ የጉራጌና የአማራ ተወላጆችን በአንድ ላይ የመምታት የመጨፍለቅ አባዜ ነበር። ዛሬም ያ ቀጥሎ በጣም ትዝ ይለኛል የአማራ ብሔራዊ የአብን የተባለው አሁን ከሽፎ የአብይ አህመድ ገረድ የሆነ ድርጅት የመጀመሪያ ቅርንጫፉንም ወልቂጤ እንደከፈተ አስታውሳለሁ። ይህ የአማራ ተወላጆች ጉራጌ ውስጥ በብዛት ይገኙበታል የሚባለውን አካባቢ በመክበብ ብቻ ከኢኮኖሚ ከማህበራዊ ህይወት ቀጥሎም ነፍሳቸውን እስከ ማሳጣት ድረስ የሚደርስ ችግር እንዲፈጠርባቸው እያደረገ ያለው እዛ አካባቢ ያለ አሁንም ተነቅሎ ያልወጣ አስተዳደር ነው። ስለዚህ ነገ የፍርድ አደባባይ ሲመጣ የፍርድ ጊዜ ሲመጣ እንዲህ ያሉ እከኮች ሬሳቸው እንደሚጎተት መታወቅ መቻል አለበት። ለዚህም የተከበረው የጉራጌ ህዝብ ደግሞ ከጎናችን እንደሚሆን አልጠራጠርም። ምክንያቱም እንዲህ አይነት በደሎችን አማራ ላይ ስላየን ብቻ አይደለም እኛ የምንቃወመው። የትኛውም ኢትዮጵያዊ ላይ የትኛውም ዓለም ላይ ያለ ሰው ላይ ቢፈጸም እንቃወማለን። ኦኬ፣ ብልጽግና እንደዚህ አይነት ሰዎችን ከየት እንደሚያመጣቸው አናውቅም። ማለት ኢትዮጵያ ውስጥ ስልጣን ለመያዝ ኃላፊነት የህዝብን አደራ ለመቀበል ዋና መስፈርቱ ጨካኝነት፣ አለመቻልና ድንቁርና ይመስለኛል። በመጀመሪያ ነፃ እርምጃ የሚባለው ነገር በደርግ ጊዜ ይሄ ከቀይ ሽብር ጀምሮ ደርግ ቀይ ሽብርን እስከሚያቆመው ድረስ ብቻ ነው ለአብዮት ጥበቃዎች የተሰጠው። እሱም በዘር ማጽዳት ወይም ደግሞ በእንትን ተፈርጆ የደርግ ባለስልጣኖች የእድሜ ልክ ስርዓት ሁሉ እስከሚፈጸምባቸው ደረጃ ድረስ አድርሰዋል። ነፃ እርምጃ ወስደንባቸዋል የሚባል ነገር የለም። ስለዚህ ራስ ላይ እንደ መመስከር ነው የዚህ ሰውዬ መግለጫ የሚወሰደው። ከታክሲ የወረዱ ልጆችን፣ መሳሪያ ያልታጠቁ ልጆችን፣ ምንም ያልያዙ ልጆችን መግደል ወንጀል ነው። ሰው ሰልፍ ኮንፌሽን ነው። ራሱ ሰውየው ኮንፌስ አድርጓል። ነፃ እርምጃ ወስጄባቸዋለሁ ብዬ እኔ ፖሊስ አካባቢ ህግ አስፈጻሚ አካባቢ አንድ ክሊር የሆነ ነገር ልንገራችሁ። ፖሊስ ዓላማው ተጠርጣሪን ይዞ ለፍርድ ቤት ማቅረብ ነው። ኢቭን ወንጀለኛ ማለት አይችልም። ጠርጥሬዋለሁ ይሄን ሰው፣ የጥርጣሬ ማስረጃዎቼ ይሄ ናቸው ይላል። ፍርድ ቤቱ ይወስናል። እንዴት ይሄን ሀሁ እናስጠናችሁ? እኔ አይ ዶንት ኖ ከየት እንደሚያመጧቸው እኔ ይገርመኛል። ማለት ቆይስ የማይችል ጨካኝ አረመኔ ኃላፊነት እንደሚያስጠይቅ የማያውቅ ምናምን ሰዎች መርጠን እንሹም ብላችሁ ነው እንደምትሾሙት? እኔ ከአይምሮ የበላይ ነው የምትሆኑብኝ። ከዛ በኋላ በአደባባይ ወጣችሁ እንደ ቁም ነገር ነፃ እርምጃ ወስደንባቸዋል ትላላችሁ። ይሄ ነውር ነው። እነዚህ ልጆች እየተታኮሱ አልሞቱም። ከታክሲ ወርደው ነው የሞቱት። ስለዚህ ማንም ቢሆን ከሰማይ መልአክ ቢመጣ ነፃ እርምጃ የመውሰድ መብት የለውም። ይሄ አረመኔነት ነው፣ ጨካኝነት ነው። ስለዚህ ኃላፊነት ልትወስዱ ይገባቸዋል። እኔ የኢትዮጵያ መንግስትን የምጠይቀው ነገር ከእርሱ ጋር ግንኙነት ከሌለው
እነዚህን ሰዎች ወይም ደግሞ አማራውን ግደሉ የሚል ትዕዛዝ መንግስት ካልሰጠ እነዚህ ሰዎች አምነዋል፣ በህግ ሊጠየቁ ይገባል። አለበለዚያ መንግስትም ተባባሪ ነው። በኢትዮጵያ ህግ ነፃ እርምጃ የሚባል ለፖሊስ የተሰጠ እንትን የለም። በተለይ የተያዘን ሰው መሳሪያ ሳይዝ ልጆች ያሉትን ሰው እግዚአብሔር ያሳያችሁ። የድንቁርና ጥግ ይባላል ይሄ። እና መንግስት እባክህን ሪስፖንሲብል እንደሆን ካሳየ እነዚህን ሰዎች እንትን ብለህ እንደማትታገዝ በዜጋህ እንደማትደራደር አሳየን። እነዚህን ሰዎች አንተ ሾምካቸውን እነዚህን ሰዎች በመጠየቅ አለበለዚያ እንዴት አድርገን እናምናሃለን? ማለት እኔ አሁን እንደዚህ ተናግሬያለሁ አይደል? ወጥቼ ቤቴ በሰላም ለመግባት ዋስትናዬ ምንድነው? ህግ ከሌለ በእኔና በመንግስት መካከል በእኔና በፖሊስ መካከል የሚዳኝ ፍርድ ቤት ከሌለ ፖሊስ እኔን ነፃ እርምጃ የሚወስድብኝ ከሆነ ምንድነው እንትኔ ዋስትናዬ? እኔ የኢትዮጵያ መንግስት ይህንን ነገር ክሊርሊ በተግባር እንዲመልስ እፈልጋለሁ። ከምንም ነገር በፊት መመለስ ያለበት በህግ አስፈጻሚውና በህዝቡ መካከል ያለው ህጋዊ ግንኙነት ምንድነው የሚለውን ነው። እነዚህን ሰዎች ለህግ አቅርብልን። አምነዋል፣ ሽፍታ ናቸው ብለን ነፃ እርምጃ ወስደንባቸዋል ብለዋል። ይሄ ነውር ነው። ስለዚህ አስተማሪ እርምጃ ይወሰድባቸው። አይኖ እንደማትወስዱባቸው እናውቃለን። ምክንያቱም ህዝብ ተራ ነው። ፕራክቲካሊ ያስረዳችሁን ማለት ነው። ከምትናገሩት ነገር ባሻገር ለህዝባችሁ ክብር እንደሌላችሁ አሳይታችሁናል። ቢሆንም ግን እኛም መጮኻችንን አናቆመም። ሽፍታ ተብሏል። ሽፍታ ተብሎ የተገደሉት ይሄን የሰጠው የማዕከላዊ ኮሚሽን ምንም እዚህ ላይ የምንለው ነገር የለም። ልተውና እኚህን አባት ላሳያቸው። ብዙ ዘመን ሀገርን የመሩ ባለ ብዙ ኒሻን ናቸው። የደሃ ደሃ ተብሎ ቀበሌ ቤት እንኳን አጥተው ኢንተርቪው ላይ እንስማቸው። ዛሬ እኛን ድሆችና የደሃ ደሃ እኔ እውነቴን ነው አቶየው ቀበሌ ሄጄ ቤት ስጠይቅ የደሃ ደሃ አስመስክር ተብያለሁ። የደሃ ደሃ ምን ያስፈልገ ድህነት አይበቃም ወይ ብዬ ብል ቀበሌ የደሃ ደሃ ካላልክ አይሆንም። 10 ሰው አስመስክሬ ቤት አልተሰጠኝ። ኦኬ፣ በነገራችን ላይ አንድ ያላወቀው ነገር አለ። እዚህ ጋር ይሄን የመሰለ ባለማረግ አባት ይሄን የመሰለ እኔ ምን ብዬ ልንገር? ይሄ ሰው ባይኖር አንተ ተቀምጠ ተሽከርካሪ ወንበር ላይ ቁጭ ብለ ጉቦ አበላም። ግልጹን ልንገር፣ እንኳን ለጉቦ ለህይወት ትዘጋ ነበር። ግልጹን ልንገር፣ አንተ የ6ኛ ክፍል ካርድ ይዘህ መጥተህ እንግሊዘኛ በእንግሊዝኛ ስምን መጻፍ ሳችል ቀበሌ ቁጭ ብለ ይህን የመሰለ ጀግና ይህን የመሰለ የሀገር ዘብ ሆኖ ለብዙዎች መስዋዕት ምክንያት ሆኖ ጀግነትን ተላብሶ መጥቶ የደሃ ደሃ ብላ አስመስግም ብለ ገና ለገና እሱ በደማበትና እሱ በቆሰለበት ቤት አንተ የደሃ ደሃ አስብለ ገና ለገና የቀበሌ አስተዳደር መሆንና የቀበሌ ሊቀመንበር ማለት እኮ ማለት አንድ እውነታ ልንገራችሁ። ከቀበሌ ሰራተኛ ነኝ ብሎ አንዳንድ እንዲህ እንትን ከምትሉ ሰዎች ግልጹን ልንገራችሁ፣ የሱ ልብስ ጨርቅ ካልሲው ይበልጣችኋል። የዚህ አርበኛው የጀግናው ካልሲው ይበልጣችኋል። ግልጹን ልንገራችሁ፣ ገና እንደ አንተ አይነት ሆኖ አንተ ስምን መጻፍ እኮ አችልም የቀበሌ ሊቀመንበር ሆነ ማለት ነው። በደንብ አውቃለሁ። ይህ ሰው ጋር አድርሱ። ከዚህ ሰው ጋር ማውራት እፈልጋለሁ። ለዚህ ሰው የምችለውን ነገር ማድረግ እፈልጋለሁ። ኮፒ ሊንክ ሼር አድርጉ። ወታደሮች ወዳችኋለሁ። ኢትዮጵያ ትቅደም። ካላልክ አይሆንም። 10 ሰው አስመስክሬ ቤት አልተሰጠኝ። ሀገር አስከበረ፣ ዋጋ የከፈለ እድሜውን የገበረ አባት የደሃ ደሃ ተብሎ 10 ቤት 10 ሰው አስፈርሞ የቀበሌው ሰራተኛ ይመጻደቃል። በጣም ነው የሚያሳስበው። እንግዲህ ከዚህ በላይ ምን እንላለን? ወደ አዲስ አበባ ሀገረ ስብከት የመጨረሻ ቪዲዮ እንመለስ። የአዲስ አበባ ሀገረ ስብከት ኋላ ቀር አሰራር አሁንም ይውደም ይጥፋ። ከጥንት ጀምሮ የመጣ ኋላ ቀር አሰራር። ይሄ ደግሞ ለሙስና ያጋልጣል። የመጣችሁ ያላችሁ ኃላፊዎች
እንዲሁም ደግሞ ሊቃነ ጳጳሳት ይሄን አጉል አሰራር፣ ኋላ ቀር አሰራር በፍጹም ልታስወግዱት ይገባል። ያ ካልሆነ ግን አሁንም እንደስከዛሬው ሌላ ችግር፣ ሌላ ጩኸት ሊፈጥር ይችላል። በነበሩት ኃላፊዎች መካከል በነበረው ሁኔታ ማለት ነው በሊቀ ጳጳሱ ላይ አንድም ሰው ጣቱን የቀሰረ የለም። ምን ብሎ ሊቀ ጳጳሱ መጥፎ ናቸው፣ ሊቀ ጳጳሱ ስራ አይሰጡም፣ አይመድቡም፣ አያስተናግዱም የሚል አንድም የጮኸ ሰው አላየሁም፣ አልሰማሁም። ክፋቱ ግን ምንድነው? እዛ ውስጥ ያለው ሴራ ያለው ደላላ የሚያደርገው ምንድነው መሰላችሁ? ሆን ብሎ ከሊቀ ጳጳሱ እንዳትደርስ አደገኛ ሰንሰለት አለ። ጸሐፊዋን ፊት ለፊት ማየት በቃ እግዚአብሔር እንደማየት ነው የሚቆጠረው። የሁሉም ከስተመር ጉዳይና ጩኸት የነበረው ምንድነው? ሊቀ ጳጳሱን ብናገኛቸው መፍትሄ እናገኝ ነበረ፣ ግን እሳቸው ጋር መድረስ ስላልቻልን ይሄው እየተጉላላን ነው። መልአከ ብርሃን መምህር ሰሎሞን ወደ አዲስ አበባ ሀገረ ስብከት ዋና ኃላፊነት መጥተዋል። እንግዲህ ያጽናቸው ነው፣ ይበርቱ ነው። ከእሳቸው ፊትም የነበሩት አባ ገብረ መድኅን በተደጋጋሚ እንዳልኩት እጅግ መልካም አባት ነበሩ። ደግሞ ሲበዛ ወንጌላዊ፣ ወንጌልን ሲሰብኩና ሲያስተምሩ እጅግ የማይሰለጁ ድንቅ አባት፣ በግል የሚወዳቸው አባት ነበሩ። እንግዲህ ዋናው መልእክቴ ቤተክርስቲያን መዘመን አለባት ነው። የቤተክርስቲያን አሰራር ከታች ጀምሮ እስከ ላይ ድረስ መዘመን አለበት የሚል አቋምና ዓላማ አለ። እንዴት ነው መዘመን ያለባት ካላችሁ፣ በኢትዮጵያ ምድር ላይ አዲስ አበባ ሀገረ ስብከት የሚባል አንድ ተቋም አለ። ያ ተቋም ደግሞ ሊቀ ጳጳስ አለው፣ ስራ አስኪያጅ አለው፣ በስሩ የተለያዩ ሰራተኞች፣ ጸሐፊዎች አሉ። የስራ አስኪያጅን ጸሐፊ ማግኘት የማስችልበት ተቋም ማን ነው ከተባለ የአዲስ አበባ ሀገረ ስብከት ይባላል። ይሄ አሰራር አሁን የመጣ አይደለም፣ ከፊት ጀምሮ የመጣ ነው። ጳጳስ ማግኘት አይታሰብም፣ አይሞከር። ቤት አድርገህ እንዴት አድርገህ ኢትዮጵያ ውስጥ የሌለ አሰራር የት ነው የሚገኘው? ልዩ አሰራር ካላችሁ የአዲስ አበባ ሀገረ ስብከት ይባላል። ሊቀ ጳጳስንም ስራ አስኪያጅንም አይደለም ጸሐፊዎችን እንኳን በነፃነት ማግኘት የማትችልበት ተቋም የት ነው ከተባለ የአዲስ አበባ ሀገረ ስብከት። ይሄ አሰራር መቀየር አለበት። የትኛውም ከስተመር የትኛውም ባለጉዳይ ሂዶ ሊቀ ጳጳሱንም ስራ አስኪያጁንም ካስፈለገ ጸሐፊዎችንም የማግኘት መብትና ግዴታ አለበት። አዲስ አበባ ሀገረ ስብከት ግን ከዚህ የተለየ ነው። ይሄን ያደረጉት አሁን ያለፉት የነበሩት ሳይሆኑ ከጥንት ጀምሮ የመጣ ኋላ ቀር አሰራር። ይሄ ደግሞ ለሙስና ያጋልጣል። አሁን ሊቀየር የሚገባው ነገር ይሄ ነው። ወደፊት የመጣችሁ ያላችሁ ኃላፊዎች እንዲሁም ደግሞ ሊቃነ ጳጳሳት ይሄን አጉል አሰራር፣ ኋላ ቀር አሰራር በፍጹም ልታስወግዱት ይገባል። ያ ካልሆነ ግን አሁንም እንደስከዛሬው ሌላ ችግር፣ ሌላ ጩኸት ሊፈጥር ይችላል። በነገራችን ላይ አሁን ባለፉት ወይም ደግሞ በነበሩት ኃላፊዎች መካከል በነበረው ሁኔታ በሊቀ ጳጳሱ ላይ ጣቱን የቀሰረ የለም። ምን ብሎ ሊቀ ጳጳሱ መጥፎ ናቸው፣ ሊቀ ጳጳሱ ስራ አይሰጡም፣ አይመድቡም፣ አያስተናግዱም የሚል አንድም የጮኸ ሰው አላየሁም፣ አልሰማሁም። እኔ ጋር እንኳን የመጡት እንግዶች ሁሉ በሊቀ ጳጳሱ ላይ የነበራቸው እምነት የተለየ ነው። ክፋቱ ግን ምንድነው? እዛ ውስጥ ያለው ሴራ ያለው ደላላ የሚያደርገው ምንድነው መሰላችሁ? ሆን ብሎ ከሊቀ ጳጳሱ እንዳትደርስ አደገኛ ሰንሰለት አለ። ከበር ጀምሮ ይሄ ጥጋ ጥጉን ዳገቱን ይዘህ ስትሄድ በተአምር አይደለም ሊቀ ጳጳስ ጋር እንዳልኳችሁ ጸሐፊዋ ጋር እንኳን መግባት አይቻልም። ይሄ አሰራር በፍጹም 100% መቀየር አለበት። ዛሬም እጮሃለሁ፣ ነገም እጮሃለሁ በዚህ ጉዳይ። የትኛውም ተቋም ላይ ሄዳችሁ ኃላፊውን የማግኘት ጸሐፊዎችን የማግኘት መብታችሁ የተጠበቀ ነው፣ ኢትዮጵያ ውስጥ ማለት ነው። ያቺ ቤት ግን ለምን እንደሆነ በጣም ቁልፍ ነው። ጸሐፊዋን ፊት ለፊት ማየት በቃ እግዚአብሔር እንደማየት ነው የሚቆጠረው። ሊቀ ጳጳስ ማተውት ይሄን ግን ያደረጉት ሊቀ ጳጳስ ናቸው፣ ስራ አስኪያጁ ናቸው አይደሉም። ማን ነው?
በስር ያለው ደላላው ሰንሰለቱ አላማቸው በቃ ከሊቀ ጳጳሱ ጋር እንዳደርስ የሁሉም ከስተመር ጉዳይና ጩኸት የነበረው ምንድነው? ሊቀ ጳጳሱን ብናገኛቸው መፍትሄ እናገኝ ነበረ። ግን እሳቸው ጋር መድረስ ስላልቻልን ይሄው እየተጉላላን ነው። አመት ሙሉ 2 አመት ሙሉ ያለ አንድ መፍትሄ እየተጉላላን ነው ይላሉ። ስለዚህ ይሄ ኋላ ቀር አሰራር አሁንም ሊወድም ይገባል። የአዲስ አበባ ሀገረ ስብከት ኋላ ቀር አሰራር አሁንም ይውደም ይጥፋ። ትሄዳለህ፣ በሩጋ ትቆማለህ፣ ትውላለህ፣ ትመለሳለህ። ትሄዳለህ፣ ትመጣለህ፣ ትመላለሳለህ፣ ውስጥ አግባም እንዲሁ ስትመላለስ ትኖራለህ። ይሄ ኋላ ቀር አሰራር ባለመስተካከሉ ምክንያት ጩኸቶች ተከምረው ወደ ነው የሚሄዱት፣ ወደ ላይኛው ቤት። ወዴት? ወደ ጠቅላዩ ስራ አስኪያጅ፣ ወደ ጠቅላይ ቤተ ክህነት ይገባና ከዛ ደግሞ ሌላ ችግር ይፈጥራል። ነገር ግን አሁን ያልኩት ነገር ከተስተካከለ እርግጠኛ ነኝ ጩኸቱ ወደ ጠቅላይ ቤተ ክህነት የመሄድ እድሉ በጣም ጠባብ ነው ማለት ነው። ነገር ግን አሁንም በነበረው አሰራር እንቀጥል ከተባለ አሁንም ከአመት በኋላ ከ6 ወር በኋላ ሌላ እንቅፋት ያጋጥማል ማለት ነውና ይሄ ነገር ቢታሰብበት ለማለት ወደድኩኝ። ይሄ ደግሞ የተወደዳችሁ ቤተሰቦቻችን እናንተም በዚህ ጉዳይ ላይ ሐሳብ አስተያየቶቻችሁ እንድታስቀምጡ እንሻለን። በሽታ 1 ሰዓት እንዲሁም በምሽት 4 ሰዓት እንመለሳለን። ሰብስክራይብ አድርጉ፣ ላይክ፣ ሼር እያደረጋችሁ ስለምትከታተሉ እናመሰግናለን። በሌሎች መረጃዎች እስክንመለስ ተሰነባበት። እንሰናይ ቆይታ